ጤና ይስጥልን እንደምን አላችሁ? ይህ ተራራ ዴይሊ ኒውስ ነው። የሰዓቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜና። ዛሬ ማታ በአዲስ አበባ ነጃሺ ለሀገር በሚል መሪ ቃል የጎዳና ላይ የኢፍጣር ስነ ስርዓት ተካሂዷል። በአዲስ አበባ የተካሄደው ታላቁ የጎዳና ላይ የኢፍጣር ስነ ስርዓትም በድምቀት መከናወኑንና በሰላም መጠናቀቁን የአዲስ አበባ ፖሊስ አስታወቀ። ተጨማሪ አለን። ቀጣዩ ዜና ነገ ወደ ተለያዩ 8 የዓለም ሀገራት በሴቶች ብቻ የሚመሩ በረራዎች በተመሳሳይ ሰዓት ይደረጋሉ ተብሏል። ተጨማሪ ይዘናል። ከውጭ ወዳገኘነው ዜና ስናልፍ አሜሪካና እስራኤል በኢራን ላይ የጀመሩት ጦርነት ዛሬ ለ8ኛ ቀን ቀጥለዋል። ለ8ኛ ቀን የተካሄደው ጦርነት በጣም ከባድ መሆኑና ብዙ ጉዳት ያደረሰ መሆኑም ተዘግቧል። ጦርነቱን ለማስቆም ሀገሮች እንቅስቃሴ የጀመሩ መሆናቸው እየተነገረ ቢሆንም አሜሪካም ኢራን እጅ እስክትሰጥ ድረስ ድርድር የለም እያለች ነው። ኢራንም የሚሰጥ እጅ የለም፣ ከአሜሪካ ጋርም የሚደረገው ውይይትም ወይም ድርድር ጊዜው አልፎበታል፣ አሁን አይደለም በማለት ለውይይት ወይም ለድርድር ዝግጁ እንዳልሆነች ገልጻለች። ተጨማሪ ይዘናል። በመጨረሻም አጠር ያለች የስፖርት ዜና ይዘናል። ዜና በዝርዝር። ዛሬ ምሽት በአዲስ አበባ ነጃሺ ለሀገር በሚል መሪ ቃል የጎዳና ላይ ኢፍጣር ተካሂዷል። በአዲስ አበባ የተካሄደው ታላቁ የጎዳና ላይ ኢፍጣር በድምቀት መጠናቀቁን የአዲስ አበባ ፖሊስ አስታወቀ። 1447ኛውን የረመዳን ጾም ምክንያት በማድረግ ነጃሺ ለሀገር በሚል መሪ ቃል በመስቀል አደባባይ የተካሄደው 6ኛው ታላቁ የጎዳና ላይ የኢፍጣር መርሃ ግብር በስኬት መጠናቀቁን የአዲስ አበባ ፖሊስ አስታወቀ። ፕሮግራሙ መጠናቀቁን ተከትሎ ለዝግጅቱ ተዘግቶ የነበሩ መንገዶች ለተሽከርካሪዎች ክፍት መደረጋቸውን ተገልጸዋል። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትና በኢትዮጵያ ሙስሊም ወጣቶች ካውንስል ትብብር በተዘጋጀው በዚህ ደማቅ መርሃ ግብር ላይ የጠቅላይ ምክር ቤቱ ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ፣ ከፍተኛ የመንግስት የሥራ ኃላፊዎች፣ ጥሪ የተደረገላቸው የውጭ ሀገራት እንግዶች እና በብዙ ሺህ የሚቆጠሩ የእምነቱ ተከታዮች በተገኙበት የተካሄደው የጎዳና ላይ የኢፍጣር ፕሮግራም ሃይማኖታዊ ስርዓቱን ጠብቆ መከናወኑን የአዲስ አበባ ፖሊስ ጠቅላይ መምሪያ ገልጿል። በመርሃ ግብር ላይ መልእክት ያስተላለፉት ሼህ ሀጂ ኢብራሂም ቱፋ የረመዳን ወር የመረዳዳት፣ የመተሳሰብ፣ የይቅርታና የእዝነት ጊዜ መሆኑን አስታውቀዋል። ቀጣዩ ዜና ነገ በተለያዩ 8 የዓለም ሀገራት በሴቶች ብቻ የሚመሩ በረራዎች በተመሳሳይ ሰዓት ይደረጋሉ ተብለዋል። የኢትዮጵያ አየር መንገድ ዓለም አቀፍን የሴቶች ቀን ማርች 8 ምክንያት በማድረግ በ8 የተለያዩ ሀገራት በሴቶች ብቻ የሚመሩ በረራዎች እንደሚደረጉ የኢትዮጵያ አየር መንገድ አስታወቀ። ጉዞውን ለሚያደርጉ ሴት የበረራ ሰራተኞች የሽኝት መርሃ ግብር በተካሄደበት ወቅት የኢትዮጵያ አየር መንገድ ግሩፕ ዋና የሥራ አስፈጻሚ መስፍን ጣሰው እንደገለጹት ሴቶች በአቪዬሽን ሙያዎች ውስጥ ያላቸውን ተሳትፎ በጉልህ ማሳየት መቻሉን አስታውቀዋል። በኢትዮጵያ አየር መንገድ ውስጥ የሴቶች ተሳትፎ በሁሉም መስክ ማደጉን ያነሱት ዋና ሥራ አስፈጻሚ አሁንም በአየር መንገዱ ከፍተኛ የአመራር ቦታዎች ጨምሮ በአቪዬሽን ኢንዱስትሪ ውስጥ ሴቶች ትልቅ ሚና እንደሚጫወቱ በትኩረት እየተሰራ ነው ብለዋል። ቀጣዩ ዜና። ዛሬ በጎንደር አሳዛኝ ዜና ተሰምቷል። በበጎ አድራጎታቸውና በሰው አክባሪነታቸው የሚታወቁት የሃይማኖት መምህር የሆኑት ኡስታዝ መሐመድ ዘይን በታጣቂዎች በተፈጸመ ጥቃት ሕይወታቸው እንዳለፈ ተሰምቷል። ኡስታዝ መሐመድ ዘይን የሃይማኖት መምህር ብቻ ሳይሆኑ የከተማዋ የድሆች ደራሽና የሰላም አምባሳደር ነበሩ። ዛሬ በሼህ አሊ ጎንደር መካነ ቀብር በሺዎች በሚቆጠሩ ወዳጅ ዘመዶቻቸውና የከተማዋ ነዋሪዎች እንዲሁም የሃይማኖት አባቶች በታላቅ ክብር ተሸኝተዋል። ለኡስታዝ መሐመድ ዘይን ጀነትን፣ ለቤተሰቦቻቸውና ለጎንደር ህዝብ ደግሞ ጽናትን ይስጥልን። 8ኛ ቀኑን በያዘው የሚድል ኢስት ጦርነት አሁንም ተከታትሎ ቀጥሏል። ኖቦዲስ ስሎዊንግ ዳውን። ትላንትና አዳሩ እንግዲህ ከባባድ ጥቃቶች ሲፈጸሙ አድረዋል። በኢራን በኩል እንግዲህ ትላንትና ከሚድናይት በኋላ እስከ ንጋት ባለው ሰዓት ብቻ 5 ዌቭ የባላስቲክ ሚሳይል ወደ እስራኤል ተልኮ ነበረ። ከዛ ውስጥ እንግዲህ የተወሰኑት ኢንተርሰፕት ቢደረጉም የተወሰኑት ወርደው ጉዳት ማድረሳቸው ታውቋል። ከሚድናይት እስከ ንጋት ብቻ 5 ዌቭ ማለት ኢትስ ክሬዚ።
በሌላ በኩል እንግዲህ ይሄ የሚበተነው ኮራም ሻር 4 የሚባለው ባሊስቲክ ሚሳይል ተልኮ ነበር ወደ 80 ዋርሄድ የሚበተነው ከባባድ ጉዳቶች እንደደረሱ የተነገረ ነው። ያው ሪፖርቱ ባይወጣም ገና እስራኤል ላይ እንግዲህ 5 ዌቭ ባሊስቲክ ሚሳይል በአንድ ሌሊት ልካ ስታበቃ ደግሞ እንደገና ሳይመልቴኒየስሊ ሚድል ኢስት ሀገራቶችም ላይ ከባባድ ጥቃቶችን ስትፈጽም ነበረ። ወደ ሳውዲ ባሊስቲክ ሚሳይል ተልኳል፣ ወደ ዱባይ ተልኳል፣ ወደ ኩዌት ተልኳል፣ ወደ ባህሬን ተልኳል በአንድ ሌሊት። ከዛ ውጭ ደግሞ እንግዲህ ኢራቅ ውስጥ እንግዲህ በስራ የሚባል ከተማ ውስጥ KBR የሚባል የአሜሪካ የኦይል ፋሲሊቲ የኦይል ካምፓኒ እንግዲህ ተመቶ በምታዩት መልኩ በእሳት ሲቀጣጠል ነበር። ኢኮኖሚካሊ ጫናዎችን ለመፍጠር እንደዚህ አይነት ካምፓኒዎችን እየመታች ነበረ። ምሽቱን ከወደ አሜሪካና ኢራን የተሰማው ዜና የበርካቶችን ተስፋ ያጨለመ በተለይም የመካከለኛው ምስራቅ ነዋሪዎችን ያስደነገጠ ሆኗል። ኢራን በሰጠችው መግለጫ ምሽቱን ለተራዘመ ጦርነት መዘጋጀቷንና በየትኛውም መልኩ ቢሆን ከአሜሪካ ጋር ለድርድር መቀመጥ እንደማትፈልግ ስትገልጽ፣ የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ለተራዘመ ጦርነት የሚሆናቸውን መሳሪያዎች ለማግኘት የጦር መሳሪያ አምራቾችን በፍጥነት በነገው ዕለት ለአስቸኳይ ስብሰባ መጥራታቸው ተዘገበ። አስገራሚና ኢኮኖሚ ላይ ያነጣጠረው የኢራን የጦርነት ስልትም በርካታ የዓለምን ሕዝብ እያነጋገረ ይገኛል። በኢራን በኩል ምሽቱን በተሰጠው መግለጫም በተለይም የሟቹ ጠቅላይ መሪ አያቶላ አሊ ካሚኒ ከፍተኛ አማካሪ የሆኑት መሐመድ ሞህባር ዛሬ በይፋ በሀገራቸው ብሔራዊ የቴሌቪዥን ጣቢያ ለሀገራቸውና ለዓለም አቀፍ ሕዝብ በማለት በሰጡት መግለጫ ዩናይትድ ስቴትስ በኢራን ላይ የወሰደችውን ወታደራዊ ጥቃት ተከትሎ ኢራን ከአሜሪካ ጋር በድርድር ጠረጴዛ የመምጣት አንዳችን ፍላጎት እንደሌላት አጽንኦት ሰጥተው ደጋግመው የገለጹ ሲሆን እንዲያውም የተራዘመው ጦርነት የበለጠ ሲያዳክማቸው እናያለን ብለዋል። አክለውም በአሜሪካውያን ላይ ምንም አይነት እምነት ስለሌለን አሁን ባለው ሁኔታ ለድርድር የሚሆን ምንም አይነት እንጥፍጣፊ መሰረት እንደሌለ በማስገንዘብ ጦርነቱን እስከፈለግነው ጊዜ የመቀጠል አቅሙና ለረጅም ጊዜ ያደረግነው ዝግጅት ስላለ ለተራዘመ ጊዜ ጦርነቱ ይቀጥላል ብለዋል። ይህ የኢራን ከፍተኛ ባለስልጣን መግለጫ ኢራን የአሜሪካን ወታደራዊና የሎጂስቲክስ አቅም ለመፈተን ሆነ ብላ የረጅም ጊዜ ማዳከም ስትራቴጂ ውስጥ ለመከተል መወሰኗን በግልጽ ያረጋገጠ መሆኑ የተዘገበ ሲሆን በፖለቲካ ታዛቢዎችም ዘንድ በስፋት እየታየ ይገኛል። ይህ በእንዲህ እንዳለ ታዲያ የኢራን የረጅም ጊዜ ጦርነት ስትራቴጂ በአሜሪካ ወታደራዊ አቅርቦት ላይ የፈጠረውን ጫናና ቀውስ የሚያሳይ ሌላ ተያያዥ ዜና ሮይተርስ የዜና ወኪል ዘግቧል። ሮይተርስ የዜና ወኪል ከወደ አሜሪካም እንዳስነበበው ከሆነ የዩናይትድ ስቴትሱ ፕሬዝደንት ዶናልድ ጄ ትራምፕ አሜሪካ የገጠማትን የጦር መሳሪያና የተተኳሽ እጥረት ለመቅረፍ በማሰብ ከአሜሪካ ግዙፍ የጦር መሳሪያ አምራች ኩባንያዎችና ከፍተኛ ባለስልጣናትና ስራ አስፈጻሚዎች ጋር ለመነጋገር አስቸኳይ ስብሰባ በነገው ዕለት ጠርተዋል። በዋሽንግተን ዲሲ በሚደረገው በዚህ ከፍተኛ ስብሰባ ዋነኛ አጀንዳ አሜሪካን በኢራን ላይ የከፈተችውን ጥቃት እንዲሁም በተለያዩ አካባቢዎች ላይ አሜሪካ ለሚያስፈልጋት አስቸኳይ የመሳሪያ እጥረት የፔንታጎን ከፍተኛ መጠን ያለው የተተኳሽና የዘመናዊ ፈንጂዎችና የሚሳኤል ክምችት በአስፈሪ ሁኔታ እያሽቆለቆለ መሆኑን ተከትሎ እነዚህ አምራቹ ኩባንያዎች የምርት መጠናቸውን በከፍተኛ ፍጥነት እንዲጨምሩ ለማድረግ የታሰበ መሆኑን በዘገባው ተብራርቷል። አሜሪካም በመካከለኛው ምስራቅ የከፈተችው ይህ ጦርነት ውድ የሆነ የጦር መሳሪያዎችን በከፍተኛ ፍጥነት እየበላ በመሆኑም የሀገሪቱ የጦር መሳሪያ ማከማቻዎች ባዶ እንዳይቀሩ ከወዲሁ መሰጋቱን ተከትሎ የትራምፕ አስተዳደር ትልቅ የሎጂስቲክስ ፈተና ውስጥ መውደቁን የዘገበው ሮይተርስ ከዚህ የጦር መሳሪያ ክምችት መቀነስ አጣብቂኝ ጋር ተያይዞ የአሜሪካ መከላከያ ሚኒስትር በመካከለኛው ምስራቅ በኢራን ጦርነት ላይ እንዲሁም በሌሎች የዓለም ክፍሎች ላይ ጥቅም ላይ የዋሉ ዘመናዊ የጦር መሳሪያዎችን በፍጥነት ለመተካት የሚያስችል 50 ቢሊዮን የአሜሪካን ዶላር የሚደርስ እጅግ ግዙፍ የሆነ ተጨማሪ በጀት ከኮንግረሱ ለመጠየቅ ዝግጅቱን ማጠናቀቁን ሮይተርስ የዜና ወኪል ዘግቧል። በኢራን አሜሪካና እስራኤል የሚደረገው ጦርነት ከሚናሰበው በላይ የተራዘመ በኢኮኖሚው ላይ ከፍተኛ መከራ እንደሚሆን እየተነገረ ነው። በመጀመሪያ የዩኤኢ ሚኒስትሪ ኦፍ ኢኮኖሚ ወጥተው ሁሉንም በዩኤኢ የሚኖሩ ዜጎች የሚያስፈልጋቸውን ብቻ እንዲገዙ ያስጠነቀቁ ሲሆን ይህ ማለት ሾርቴጅ ይከተማል ወይም ደግሞ ምግብ ወይም የቁሳቁስ እጥረት ያጋጥማል ማለት ነው። ዊች ኢንዲኬትስ የጦርነቱን መራዘም። የኳታር ኢነርጂ ኦፍ ሚኒስትሪም ደግሞ ይሄ ጦርነት በጣም የሚራዘም ከሆነ አሁን
የኦይል ዋጋ $85 አካባቢ ያለው ዘሎ ወደ 150 ሊገባ እንደሚችል አስጠንቅቋል። ያ ማለት በኦይል ፕራይስ ውስጥ ከዚህ በኋላ ኦልሞስት የ50% ጭማሪ ያደርጋል ማለት ነው። ትሬደርስ እዚሁ ላይ አዳፕ ለማድረግ በጣም ትክክለኛ በመሆን ብዙ ጊዜ የሚነገርለት ፖሊ ማርኬትም እስከ ማርች 30 ይጠናቀቃል የሚባለው ጦርነት ከ80% ድሮፕ ወደ 28% አድርጓል። ያ ማለት የ20% ዝቅታ ማለት ነው። ያ ማለት ይቀጥላል ማለት ነው። ኦልሞስት እዚህ ሁሉ የዚህ ጦርነት መራዘሙ ልክ እንደ ማህተም ልታዩት የምትችሉት ነገር የዘይት ዋጋ ነው። ዛሬ ብቻ 5%። ከዚህም በተጨማሪ በአሜሪካ ዛሬ 2 ኢምፖርታንት ሪፖርቶች የሚወጡ ሲሆን አንደኛው ምን ያህል ስራ አሜሪካ ውስጥ ተፈጥሯል የሚለውና ምን ያህል ሰዎችም ተቀጥሯል የሚሉት ኢንፎርሜሽኖች ይወጣሉ። ይሄም ደግሞ ቢትኮይንን እጅግ አፌክት ያደርጓል። ሰበር መረጃ። በጉጉት ሲጠበቅ የነበረው በአውሮፓ ሻምፒዮንስ ሊግ ላይ 16ቱን የተቀላቀሉ ክለቦች የጥሎ ማለፍ ድልድል ይፋ ሆኗል። ሪያል ማድሪድ ከማንቸስተር ሲቲ፣ ስፖርቲንግ ሊዝበን ከቦዶ ግሊምት፣ ባርሴሎና ከኒውካስል ዩናይትድ፣ ፒኤስጂ ከቼልሲ፣ ጋላታሳራይ ከሊቨርፑል፣ አትሌቲኮ ማድሪድ ከቶተናም፣ አትላንታ ከባየር ሙኒክ እና አርሰናል ከባየር ሊቨርኩሰን ተገናኝተዋል። ታዲያ በዚህ ድልድል ለቻምፒዮንስ ሊግ ዋንጫ ማን እየቀረበ ያለ ይመስላችኋል?